በክልሉ በተለያዩ አካባቢዎች የሚስተዋለውን የህፃናት ጉልበት ብዝበዛ ለመከላከል የጥናት ግኝትን ወደ ተግባር ለመቀየር ባለድርሻ አካላት ትኩረት ሰጥተው ሊሰሩ እንደሚገባ የደቡብ ኢትዮጵያ ክልል አቅም ግንባታና ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ታከለ ታደሰ ገለጹ። ለህፃናት ጉልበት ብዝበዛ ዋነኛው መንስኤ የሆነውን ድህነትን በዘላቂነት ለመቅረፍ ግብርናን በማዘመን የህብረተሰብ ኑሮን ለማሻሻል እየተሰራ መሆኑን የተናገሩት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። ኢንስቲትዩቱ በህፃናት ጉልበት ብዝበዛ ዙሪያ በክልሉ በተመረጡ 4 ከተሞች ባካሄደው ጥናት ላይ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። ዘገባው የታደለ ፎላ ነው። መስከረም ጌታቸው እንደሚከተለው ታቀርበዋለች። በክልሉ በተለያዩ አካባቢዎች የሚስተዋለውን የህፃናት ጉልበት ብዝበዛ ደረጃ ምን እንደሚመስል መንስኤዎቹና የመፍትሄ አቅጣጫዎች ላይ ያተኮረ ጥናት ተካሂዷል። ጥናቱ እንደሚያመለክተው እድሜያቸው ከ11 እስከ 18 ዓመት የሆኑ ህጻናት ከጉልበት ብዝበዛ ጋር በተያያዘ በከፍተኛ ችግር ውስጥ መኖራቸውን የደቡብ ኢትዮጵያ ክልል አቅም ግንባታና ፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ታከለ ታደሰ ገልጸዋል። ህፃናት ጉልበት ብዝበዛ ደረጃው ምን ይመስላል? በምን ሁኔታ ነው ያለው? መንስኤዎቹ ምንድናቸው? ቀጣይስ ምን አይነት መፍትሄዎች መቀመጥ አለባቸው በሚለው ላይ ነው ጥናቱ የተካሄደው። አሁን በጥናቱ ላይ እንዳገኘነው ወደ ከእድሜያቸው ከ11 እስከ 18 የሚሆኑ ህጻናት ናቸው በጣም አደገኛ በሆኑ ለጤናቸው ለስነ ልቦናቸው ለህይወታቸው አደገኛ በሆኑ ስራዎች ላይ ተሳትፎ እንደሚገኙ እና የሚከፈላቸው ክፍያም እጅግ በጣም ዝቅተኛ እንደሆነ በዚህ ጥናት ላይ ተለይቷል። ምክንያቶቹም አሁን ከተማና ገጠር ደግሞ ጥናቱ ላይ ስናይ በአብዛኛው ከገጠር ወደ ከተማ ህጻናት ማይግሬት ያደረጉ እየተሰደዱ የሚመጡበትና እነሱ መጥቶ በኮንስትራክሽን ኢንዱስትሪ እነዚህ ኢንፎርማል በሆኑ ሴክተሮች ላይ እየተሳተፉ እንደሆነ ጥናቱ አሳይቷል። ይሄም ደግሞ በጤናቸው ላይ በትምህርታቸው ላይ ቀጣይ ተስፋቸው ላይ ትልቅ ችግር እየፈጠረ እንደሆነ ጥናቱ ላይ ተመላክቷል። ችግሩን በዘላቂነት ለመፍታት ከዚህ ቀደም የተዘጋጁ ህጎችን፣ ፖሊሲዎችንና ስትራቴጂዎችን እንደገና የመከለስ ስራ በሰፊው መሰራት እንዳለበትም ፕሮፌሰር ታከለ አመላክተዋል። የህፃናት ጉልበት ብዝበዛን የመከላከል ተግባር ለአንድ ሴክተር ብቻ የሚተው ባለመሆኑ ባለድርሻ አካላት ተቀናጅተው መስራት እንዳለባቸውም ነው ዋና ዳይሬክተሩ የተናገሩት። ቀጣይ ደግሞ ይህንን ችግር ለመፍታት ምን ይጠይቃል? አንደኛ ያሉ ህጎችና ደንቦቹን አሰራሮቹን አገራዊ ህጎች አሉ፣ ደንቦች፣ መመሪያዎች፣ ስትራቴጂዎች አሉ፣ ፖሊሲዎች አሉ። እነዚህ ፖሊሲዎችን እንደገና የማየት የመከለስ ስራ በሰፊው መሰራት አለበት ብለን ይዘናል። ሌላው ቅንጅታዊ አሰራር የህፃናት ጉልበት ብዝበዛን ለመከላከል በቅንጅት መስራት ይጠይቃል። የሴቶችና ማህበራዊ ጉዳይ ዘርፍ ብቻ ሳይሆን የህግ አካላት፣ የፍትህ አካላት፣ የፖሊስ እና ሌሎች የሚመለከታቸው ምሁራን፣ ተመራማሪዎች እና የተለያዩ ተቋማት ተሳትፎ የሚጠይቅ እንደሆነ በጥናቱ ላይ ተመላክቷል። የህፃናት ከገጠር ወደ ከተማ ፍልሰት እንደ ዞን ከፍተኛ በመሆኑ ለተለያዩ የጉልበት ብዝበዛ እንደሚጋለጡ ገለጹት። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ የፍልሰቱ መንስኤ ድህነትና የኢኮኖሚ ችግር ስለሆነ ያንን ለመቅረፍ ደግሞ ግብርናን በማዘመንና የአርሶ አደሩን ህይወት ለማሻሻል በአጽንኦት እየተሰራ ነው ብለዋል። ጊዜያዊ ጥቅምን በማየት በርካታ ህፃናት ከገጠር ወደ ከተማ ያለው ፍልሰቱ ከፍ ያለ ነው። ገጠሩን ክፍለ ኢኮኖሚ የመቀየር ስራ በደንብ እየተሰራ ነው ያለው። ለዚህ የህፃናትን መብት የሚያስከብሩ ተቋማት ብቻ ሳይሆን አብዛኛው ሁሉም ሰው አብሮ ተቀናጅቶ ሰርቶ ይሄን ችግር መቅረፍ ያለብን፣ ግን አሁንም ችግሩ አብሮ እንዳለ በተለይ በማህበረሰቡ ዘንድ ደግሞ ያለው አመለካከት ልጅ ሄዶ ሰርቶ ገንዘብ እንዲያመጣ የመፈለግ ቴንደንሲ አለ። ጎረቤት ያለው ልጅ ሄዶ የተወሰነ ነገር አግኝቶ ለአባቱ ለእናቱ የሆነ ነገር ሲሰጥ የኔም ልጅ መሄድ አለበት፣ አንተ እዚህ ምን ትሰራለሽ፣ ሄደሽ እንደዚህ አድርጊ እያለ ያለው የዚህ የቤተሰብ ግፍትም ከፍ ያለ ስለሆነ በዚህ ላይ በቤተሰብ ዙሪያ ላይም የአስተሳሰብ የአመለካከት ስራዎችን
በደንብ መስራት ያስፈልጋል። ኢንስቲትዩቱ በክልሉ በተመረጡ 4 ከተሞች በህፃናት ጉልበት ብዝበዛ ላይ ያካሄደው ጥናት ችግሩን አጉልቶ የሚያሳይ በመሆኑ ይህንን ለመፍታት ተቀናጅቶ መስራት አስፈላጊ ነው ይላሉ የመድረኩ ተሳታፊዎች። ለህፃናት ጉልበት ብዝበዛ ምክንያት ከሆኑ ጉዳዮች በዋናነት የሚጠቀሰው የቤተሰብ የኢኮኖሚ ጉዳይ ነው። እሱ ደግሞ ወደ ፖቨርቲ የሚወስደን ጉዳይ ስለሆነ ማለት ነው። ሌላኛው ደግሞ የጓደኛ ወይም የአቻ ግፊትም አለ። ሌላኛው ደግሞ የማህበረሰብ አስተሳሰብም አለ። የጓደኛ የጎረቤት ልጅ ለውጥ አይቶ የራሱን ልጅ ወጥቶ እንዲሰራ የማበረታታት ነገር አለ። በወላይታ ሶዶ እንዲሁም በአርባ ምንጭ በሳውላ እንዲሁም በዲላ ከተማ የተደረገውን ጥናት ግኝት ለኛ ለስራችን አቅጣጫ የሚጠቁም ለስራችን ጉልበት የሚሆኑ ከዚህ ቀደም በምንሰራቸው ስራዎች ጥናትና ምርምር ትልቅ ችግሩን ነቅሶ በማውጣት ለዛ ነገር መፍትሄ የሚያስቀምጥበት ሁኔታ ነው። እንደ ተቋም የተጠናው ጥናት ያስገኘው ውጤትን በተመለከተ እነሱ ያስቀመጡት ውጤት እውነት ነው። የወላይታ ሶዶ ዩኒቨርሲቲ ከተለያዩ ዓለም አቀፍ ተቋማት ጋር በመጣመር ባለፉት 10 ወራት ብቻ ከ54 በላይ የምርምር ውጤቶችን ማበረከቱን የዩኒቨርሲቲው ፕሬዝዳንት ዶክተር ጉቼ ጉሌ ገለጹ። በዩኒቨርሲቲው ከምርምሮች በተጨማሪ ከ74 በላይ የማህበረሰብ አገልግሎቶችና ከ14 በላይ የቴክኖሎጂ ሽግግር ስራዎችም መከናወኑም ተጠቁሟል። በበጀት ዓመቱ በዩኒቨርሲቲው የተከናወኑ የምርምርና ልማት ፕሮጀክቶች አፈጻጸም ተገምግሟል። ውብሸት ጳውሎስ በዝርዝር ያስመለክተናል። ከዚህ ቀደም በከፍተኛ የትምህርት ተቋማት ለጥናትና ምርምር ስራዎች የሚበጀት በጀት አሁን ላይ እያጠረ መምጣቱን የጠቀሱት የወላይታ ሶዶ ዩኒቨርሲቲ ፕሬዝዳንት ዶክተር ጉቼ ጉሌ ከዚህ መነሻ የዩኒቨርሲቲው መምህራንና ተመራማሪዎችም ዘርፉን ውጤታማ ለማድረግ ሀብት ማመንጨት ላይ ማተኮር እንደሚጠበቅባቸው ነው ያሳሰቡት። ወላይታ ሶዶ ዩኒቨርሲቲ ከአርባ ምንጭ ዩኒቨርሲቲ ጋር፣ ከሐዋሳ ዩኒቨርሲቲ ጋር፣ ከዲላ ዩኒቨርሲቲ ጋር፣ ከአዲስ አበባ ዩኒቨርሲቲ ጋር ካሉ ባለሙያዎች የተወጣጣ ተመራማሪዎች አንድ ላይ ሆነው ፕሮጀክት ጽፈው ስፖንሰር አድርገን ማለማመድ አለብን ማለት ነው። ገንዘብ ማዋጣት በእኛ ደረጃ አለብን፣ ገንዘብ ማዋጣት ከሌላ ዩኒቨርሲቲ መኖር አለበት የሚል ሀሳብ ነው። ይሄ በሀገር ደረጃ በትምህርት ሚኒስቴር በኩል እንደ KPI አቅጣጫ ተቀምጦ የተያዘ ጉዳይ ነው። ዋናው ጉዳይ ምሁራን ራሳቸው ኢኒሺዬሽን መጀመር ነው። ኢኒሺዬት አድርጎ የሆነ ጉዳይን አድሬስ ለማድረግ ፕሮፖዛል ይዞ መቅረብ ነው። ዊኒንግ ፕሮፖዛል ይዞ ከቀረቡ ተባብረን ዩኒቨርሲቲዎች ስፖንሰር አድርገን ያንን የምሁራንን ዓላማ እንዲያሳኩ ለማድረግ መርዳት ይኖርብናል፣ ማበረታታት ይኖርብናል። እንደ አቅጣጫ በዚህ ዓመት ይሄንን ገምግመን ወደፊት 2019 ላይ የምንሰራቸውን ስራዎች እንድናቅድ እንዲያግዘን በማለት ነው ይሄን መድረክ ያዘጋጀ ነው። በዩኒቨርሲቲው በዘንድሮ በጀት ዓመት ብቻ ከ54 በላይ ምርምሮች መካሄዳቸውን የጠቀሱት የወላይታ ሶዶ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዘውደኔ ቶማስ ከምርምሮች በተጨማሪ የማህበረሰብ አገልግሎትና የቴክኖሎጂ ሽግግር ስራዎችም እያደጉ መምጣታቸውን አስረድተዋል። የምንሰራቸው ምርምርና ማህበረሰብ አገልግሎት ስራዎች፣ የቴክኖሎጂ ሽግግር ስራዎች በቀጥታ በማክሮ ኢኮኖሚ ሪፎርም በመንግስት የተለዩ የልማት ትኩረት መስኮችን የሚደግፉ እነዛን ፖሊሲዎች እነዛን ስትራቴጂዎች የሚደግፉ የምርምር ስራዎችን ነው የምንሰራው። ሆም ግሮውን ማክሮ ኢኮኖሚ ሪፎርም የተለዩ የልማት ትኩረት መስኮችን በደንብ አድሬስ ለማድረግና ለመደገፍ ተብሎ የሚዘጋጁ ናቸው። በዚህ በጀት ዓመት እንግዲህ ከ54 በላይ ምርምሮች እና ከ70 በላይ የማህበረሰብ አገልግሎት ፕሮጀክቶች እንዲሁም ከ14 በላይ የቴክኖሎጂ ሽግግር ስራዎችን እነዚሁኑ የልማት ትኩረት መስኮችን በሚደግፉ ያ ብቻ ሳይሆን የዘላቂ ልማት ጎሎችንም በሚያሳኩበት ደረጃ ተገምግመው የገንዘብ ድጋፍ ተደርጎላቸው እየተሰሩ ይገኛሉ ማለት ነው። ዩኒቨርሲቲው ከመንግስት ትኩረት መስኮች መካከል በተለይም በግብርናው ዘርፍ አገር በቀል እውቀቶችን መሰረት ያደረጉ ቴክኖሎጂዎችን እያስፋፋ ይገኛል። አሁን ያዘጋጀነው ስትራቴጂ ከውጪ ዩኒቨርሲቲዎች፣ ከውጪ ምርምር ማዕከላት፣ ከውጪ አገር መንግስታት
አንድ ላይ ሆነን የወላይታን ግብርና ምርምር ማዕከሉንም በደንብ ማደራጀት ከዛ በኋላ አግሮ ፕሮሰስን ጆይንትሊ የኛው ባለሀብትና የውጭው አንድ ላይ ሆኖ ወደ ቫልዩ መጨመር ወይንም እሴት የሚጨምሩበትን ሁኔታዎችን ለማመቻቸት በዚሁ ረገድ በብዛት እየሰራን ነው ያለነው። ይሄን ደግሞ ከኛ ጋር ሙሉ ትኩረት ሰጥቶ የሚሰራው የአየርላንድ መንግስት ነው። ዩኒቨርሲቲ ኮሌጅ ዱብሊን መሪነት በወላይታ ሶዶ ዩኒቨርሲቲ ጋር ሆኖ ነው። ስለዚህ ይሄን በወላይታ በኩል ደግሞ ለማድረግ የአረካ ምርምር ማዕከል አለ፣ ግብርና ኮሌጅ አለ፣ ግብርናው ላይ የተሰማሩ ባለሀብቶች አሉ፣ አርሶ አደሮች አሉ። ስለዚህ እነዚህ አንድ ላይ አቅምን በማቀናጀት ትኩረት ሰጥተን በቀጣይ የምንሰራበት ነውና በወላይታ ሶዶ ዩኒቨርሲቲ ብዙ በቴክኖሎጂ ሽግግር ላይ የሚሰሩ ስራዎች አሉ። ከዛ ውስጥ ደግሞ አሁን በቅርብ እየተሰሩ ያሉ ከአገር ውስጥና ከውጪ ጋር በትብብር የሚሰሩ ብዙ ፕሮጀክቶች አሉ። እኛ ያለንበት የቀርከሃ መንደር ፕሮጀክት ይባላል። ወጣቶችና ሴቶችን በማደራጀት በወላይታ ሶዶ ላይ እንዲሁም ደግሞ በሄምቤቾ መጣላ ላይ ከፍ ያለ መሬት ወስደን ወደ 33.19 ሄክታር ላይ ሰፊ የሆነ የቀርከሃ ጫካ ልማት ላይ የተጎዱ መሬቶችን በማከም እንገኛለን። መነሻው ኢንዲጂነስ ኖሌጅ ነው ወይም ሀገር በቀል ነው መነሻው የሚሆነው። በእጽዋትም ካየን ሜዲሲናል ቫልዩ ያላቸው ፕላንቶች አሉ። እነዚህ ከአርሶ አደሩ ወይም እውቀት ካላቸው ሰዎች የሚወሰዱ ናቸው በብዛት። በየጊዜው በዩኒቨርሲቲው የሚፈበረኩ አዳዲስ ግኝቶችን ወደ ማህበረሰቡ በማውረድ ሁሉ አቀፍ ተጠቃሚነት ላይ ማተኮር እንደሚገባም ተጠቁሟል። ለምርምር ዘርፍ የሚመደበው በጀት እንደ ሀገር በጣም ዝቅተኛ ነው። በዚህ በዝቅተኛ በጀት በምንሰራው ምርምር ብቻ የማህበረሰቡን ውስብስብ ችግር ለመፍታት ያስቸግራል። ስለዚህ ተሞክሮም የምንቀስምበት ወጣት ተመራማሪዎች ከአንጋፋና ነባር ተመራማሪዎች ተሞክሮ ቀስሞ በቀጣይ ደግሞ እነሱም እንደዚህ አይነት የትብብር ምርምሮችን ጽፎ ሀብት ወደ ተቋሙ እንዲያመጡ ለማስቻል እንደ ዩኒቨርሲቲ እነዚህን የትብብር ፕሮጀክቶች የምናስተዳድርበትን የውስጥ መመሪያ እየቀረጽን ነው የምንገኘው። ነገያቸውን ብሩህ ለማድረግ የወደዱ 4 ወጣቶች የመሰረቱት ተሐድሶ እንጨትና ብረታ ብረት ስራ ማህበር ዛሬ ላይ በቋሚነትና በጊዜያዊነት ለብዙዎች የስራ ዕድል እየፈጠረ ይገኛል። ከነዚህ መካከል አንዱ የሆነው ወጣት ግዛቸው ወልደ ሰንበት ከጓደኞቼ ጋር ውዬ የቀሰምኩት የብረታ ብረት ስራ ሙያ ዛሬ መተዳደሪያ ሆኖልኛል ብሏል። ሙያተኛን ያስከብራል ይለናል። ወጣቱ ጋር ቆይታ ያደረገው ባልደረባችን አለማየሁ አልቶ ተጨማሪ አለው። በጥቃቅንና አነስተኛ ተደራጅቶ በክራይ ቤት የጀመረው ተሐድሶ እንጨትና ብረታ ብረት ስራ ማህበር ዛሬ መንግስት መስሪያ ቦታ አመቻችቶለት ካፒታሉን በማሳደግ እየተንቀሳቀሰ ይገኛል። የተለያዩ የቤትና የቢሮ እቃዎችን የሚያመርተው ማህበሩ በዚህ ሰዓት ለበርካቶች የስራ ዕድል መፍጠር ችሏል። እስከ 13 ሰው በዚህ የስራ ዕድል አግኝቶ እየሰራ ነው የሚገኘው። 3 ሴትና 10 ወንዶች ነን። ሄዶ የሚመጡ 2 ወንዶች አሉ። ስለዚህ እዚህ ቆሞ የሚሰሩት 8 ወንዶችና 3 ሴቶች አሉ በየድርሻቸው የሚሰሩ። ከቀለም ትምህርት ጎን ለጎን የቀሰሙት የእንጨትና ብረታ ብረት ሙያ መተዳደሪያቸው እንደሆነ የሚያነሱት ወጣቶቹ ሰው በህይወት መንገድ ላይ አዳዲስ እውቀቶችን መሸመት ብሎም ህይወቱን ለማሻሻል ተግቶ መስራት አለበት ባይ ናቸው። እንን ሙያ ስለምድ ተማሪ ነበርኩኝ። ግማሽ ሰዓት እየተማርኩ ግማሽ ሰዓት ደግሞ ወደ ጋራጅ እየሄድኩ እንደዚህ አይነት ብረታ ብረት ብየዳ ቤት ከጓደኞች አማካኝነት ስራ ማልመጥ ጥሩ ነው፣ ለወደፊት ይጠቅማል የሚለው ነገር ጓደኞቼ የሆነ ምክር አዘል ሰጡኝ። እኔም ደግሞ ይሄንን ተግባራዊ አድርገ ወደ ስራ ዓለም ገብቻለሁኝ። አሁን ሙያ አዳብረ በራሴ ሙያ ሙሉ ባለሙያ ሆኜ እየሰራው ነው ያለሁኝ። በዚህ ሙያ ዘርፍ የተሰማሩ ሌሎች ውጤታማ መሆናቸውን አይቼ በጎ ቅናት አድሮብኝ ነው ወደዚህ ስራ የተሰማራሁት። እነርሱ ሲሰሩ ከማየውና ከሚሰጡኝ ምክር መነሻ በራሴ ጥረት ይህንን ሙያ ለመልመድ ችያለሁ። ይኸው ዛሬ በብዙ ተጠቃሚ ሆኛለሁ።
ታዲሶ እንጨትና ብረታ ብረት ስራ ማህበር ከመካከለኛ ኢንተርፕራይዝ ወደ አምራች ኢንዱስትሪ ለመሸጋገር ወጥኖ እየሰራ እንደሚገኝ የሚያነሱት የማህበሩ ሰብሳቢ አቶ ዘውዴ ይገዙ ማህበሩ ጥራት ያላቸው እቃዎችን በተመጣጣኝ ዋጋ ለገበያ እያቀረበ እንደሚገኝ ይገልጻሉ። መመገቢያ ጠረጴዛዎችንም የሆስፒታል መጠበቂያ ወንበሮችን፣ አልጋ ስትሬቸር አልጋዎችን፣ ማዋለጃ አልጋዎችን፣ የአይቢ መስቀያ ስታንዶችን፣ ሌሎችን መድኃኒት ቤት መደርደሪያዎችን እንሰራለን ለተለያዩ ድርጅቶች ማለት ነው። ለሃይማኖት ተቋማትም እንደዚህ አይነት ነገሮችን እየሰራን እንገኛለን። እንደገና ደግሞ ለጌም ዞኖች የጌም ማጫወቻ የተለያዩ ነገሮችን እንዳዘዙን ሙያው ስላለን ሰዎች ይምጡ እንጂ ለካፌ የሚሆኑ የተለያዩ ነገሮችን እየሰራን እንገኛለን። ሰው ጤናው ሙሉ ከሆነ እውቀቱንና ጉልበቱን ሳይሰስት ባፈሰሰባቸው መስኮች ሁሉ ውጤታማ መሆን እንደሚቻልም ተመላክቷል። ሰው ልጅ የሆነ ጤና ያለው ማንም ስራ መስራት አለበት። ከስራ ዓለም ውጪ መሆን ራሱን መግደል ነው፣ ራሱን ማድከም ነው፣ ለሌላው ደግሞ ሸክም መሆን ነው። ይሄ አያስፈልግም። ስራ ሳያማርጡ ወጣቶችም ሆነ ትላልቅ ሰዎች ስራ መስራት እንዳለባቸው ነው መልእክትን ማስተላለፍ። ሰው የወጣትነት ጊዜውን ባልባሌ ቦታ ከሚያባክን ስራ አይናቅምና የቱም አይነት ሙያ የሚያደግ ነው። ስለዚህ ስራ ሳይንቅ የሚሰራ ሰው ነገ ትልቅ ቦታ ይደርሳል።